ሁላችሁም አማራንን ካላችሁ የአማራ ህዝብ ጥያቄ ይዘን የተነሳነን ካላችሁ ለአንድ አማራ የምትታገሉ ከሆነ አንድ የአማራ ድርጅት መፍጠር ለምን አቃታችሁ የሚል ጥያቄ እናነሳለን። ግን ለማድረግ የሚደረግ ጥረት ሁሉ ግን እኔ ብልጽግና ከሚያደርገው ነገር ለይቼ ማላየው የመጨረሻው የካሃዲነት ጥግ ያጣው ራሱን ያዋረደው ወያኔን ሲታገልበት የነበረውን ያንን ብዕሩን አስቀምጦ ነፍጥ አንግቶ የዘር ፖለቲካ ውስጥ የብሔር ጭቃ ውስጥ ሄዶ ማብካት የጀመረ አሰራር በጣም ወደኋላ የወረደ የማይመስል አይነት ነገር የውሃና የዘይት መቀላቀል አይነት ነገር እየመሰለ ይሄ የአንድነት ግንባር ያሉትን በሻዕቢያና በህወሓት አደራጅነት የተደራጀውን ዘመነ ካሴ ብቻውን ለጓደኞቹ በችርቻሮ ስልጣን ያከፋፈለበት ግንባር ማጣት የሌለብንን ሰዎች ሁሉ አተን የመጣ አንድነት ነው። በደምና በአጥንት የተመሰረተ አንድነት ስለሆነ ነጋን ንቀውታል። በማይመጥነው ደረጃ ላይ የሾሙት ለሱ ያላቸው ክብር ለሱ ያላቸው ቦታ ስለወረደ ነው የሚሉ አሉ። ከህወሓት ጋር ይተባበራሉ የሚባሉ አሉ። ውስጣቸውም ያንን ያውቃል። ከህወሓት ጋር ሲተባበሩ የትኛውን የህወሓት ዓላማ ስራ ላይ ለማዋል በሌለበት ነው የሾማችሁት፣ ያለ ፍላጎቱ ነው የሾማችሁት። ስለዚህ ያለ ፍላጎቴ የሾማችሁኝ ሹመት አልቀበልም ሲል ይፋ አድርጎ በይፋዊ ደብዳቤ ቅር የተሰኛችሁ ሰዎች ቅር እንዳይላችሁ ማሳሰብ ፈልጋለሁ። ተግባብተን ያደረግነው እንጂ ሳንግባባ የሆነ ነገር አይደለም። ሴራ ተንኮል የለውም። ሴራ ተንኮልን ገምግመን አልፈን በሴራና በተንኮል የተፈጠረ ግንባር አይደለም የሚለው ቃል ምን ማለት ነው? አልበላሽም ምን አመጣው? ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሺወርቅ አሰፋ ነኝ። የዛሬውን ዕለታዊ ፕሮግራማችንን ይዘን ቀርበናል። በዛሬ ፕሮግራማችን ያልተመሰረተው የአማራው ሸኔ አንድነት የእስክንድር ነጋ የስልጣን ወይም የሹመቱ ተቃውሞና በአጠቃላይ በአሸባሪው ካምፕ በኩል የተተራመሰው የሽብርተኛው ቡድን ደጋፊዎች በሚል ርዕስ ላይ በሰሞኑ ወቅታዊ ክስተት ላይ የአማራ ሸኔ አንድነትን አስመልክቶ እየተነገሩ ያሉ አዳዲስ መረጃዎችን የምንዳሰስበት አጠር ያለ ቆይታ ይኖረናል። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር እያደረጋችሁ እንዲሁም በሱፐር ቻት እና በሱፐር ስቲከር ድጋፍ ልታደርጉልን እንደምትችሉም እያስታወስኩ ከፕሮግራሙ ጋር አብራችሁ እንድትቆዩ በአክብሮት እጋብዛለሁ። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያን በሱፐር ቻት እና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን። ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ። መሆን መልቲሚዲያ የአዲሱ ትውልድ ሚዲያ። እንግዲህ በአማራ ክልል እየተንቀሳቀሰ ያለው የሽብር ቡድን ከሁለት ወራት በፊት ይመስለኛል በካፕቴን ማስረሻ ሰጤ የአፋሃድ አመራር በነበረው ማለት ነው በሱ አማካኝነት ከአማራ ክልል መንግስት ጋር በተፈረመው የሰላም ስምምነት መሰረት በጣም ብዙ ታጣቂዎች በገፍ ወደ ሰላም አማራጩ እየመጡ እንደሆነ ይታወቃል። ከዚሁ ጋር ተያይዞ በዛሬው ዕለት ከማስረሻ ሰጤ ቀጥሎ የአሸባሪው ቡድን አመራር ከነበሩት ውስጥ ኮሎኔል ፋንታሁን ሞሃባ ወደ ሰላም አማራጩ መምጣቱንና የሰላም መንገድ መከተሉን ተመልክተናል። በዚሁ መሰረትም በዛሬው ዕለት ከሰላም ሚኒስትር ጋር ኮሎኔል ፋንታሁን ሞሃባ በመጀመሪያ ከማስረሻ ሰጤ ጋር የተፈረመውን የሰላም ስምምነት በሚያጠናክር መልኩ አዲስ የሰላም ስምምነት መፈራረማቸውን ያስተዋልንበት ዜና ተዘግቧል ዛሬ። ይሄ እንግዲህ በአማራው ሸኔ በኩል እየተካሄደ ያለውን የፈጠረባቸውን ውዥንብር ለመደበቅ በሚመስል ሁኔታ ታጣቂዎች ሁሉ እየከዱ ወይም ደግሞ የሰላም አማራጩን እየተከተሉ ወደ ሰላም መምጣታቸውን ተከትሎ በዛኛው ጎራ ወይም ወደ ሰላም አንመጣም ባሉት በጣም ብዙ የንጹሃን ደም እጃቸው ላይ ያለባቸውና በራሳቸው መወሰን የማይችሉት እነ ሻዕቢያና ህወሓት የሚዘውሯቸው ወይም የነሱን ዓላማ የሚያስፈጽሙት እነ ዘመነ ካሴ ይሄን ወደ ሰላም እየመጣ ያለውን ታጣቂና ከካምፑ እያፈነገጠ ያለውን ደጋፊያቸውን ለማረጋጋት በሚመስል ደረጃ አደረጃጀት ወይም ደግሞ ግንባር ፈጠርን ሲሉ ከሰሞኑ ያስነገሩትን ዜና እናስታውሳለን።
ይህንን ያልተፈጠረ አንድነት መፈጠሩን በህዝብ ዘንድ ተአማኒ እንዲሆን ለማድረግ እነ አስረስ ማረዳምጤ እንዲሁም በነዘመነ ካሴ በኩልም የተለያዩ ታጣቂዎችን በቪዲዮ እየቀረጹ አደረጃጀቱን ተቀብለናል፣ መላው የአማራ ህዝብ እንኳን ደስ አላችሁ የሚሉ መግለጫዎችንም እያስነገሩ እንደሆነ ተመልክተናል። ከዚህ ውስጥ እንግዲህ በትላንትናው ዕለት መግለጫ ሰጡ ከተባሉ ወይም ደግሞ የእንኳን ደስ አላችሁ መልእክት አስተላለፉ ከተባሉት ማን ነው የታጣቂው ቡድን አባላት ወይም አመራሮች ከሚባሉት መካከል የጎንደሩን ፋኖ የሚመራው አርበኛ ደረጀ የሚባለው ሰውዬ መግለጫ አውጥቷል። በጋራ ሆኖ ነው መግለጫውን ያወጡት። በዛ ላይ እንግዲህ እንኳን ደስ አላችሁ ሲል ይጀምራል። እንኳን ደስ አላችሁ ድርጅቱ በመፈጠሩ ማለት ነው። ይሄ ያልተፈጠረው ድርጅት ወይም ያልተፈጠረው ግንባር በመፈጠሩ እንኳን ደስ አላችሁ ሲል ይጀምርና የድርጅት አመራር እንዲሆኑ አድርገን መርጠናል። በሁላችንም የተግባባ ድምጽ መርጠናቸው እንዲመሩን አስቀምጠናል። ብሔራዊ ንቅናቄ የድርጅት አመራር ብለን የመረጥናቸው አስበንባቸው ገምግመናቸው ይሆናሉ ብለን እስከመረጥነ ያለምንም ሽኩቻ ያለምንም ሴራ የመረጥናቸው መሆናችን ለማሳወቅ እፈልጋለሁ። ቅር የተሰኛችሁ ሰዎች ቅር እንዳይላችሁ ማሳሰብ እፈልጋለሁ። ተግባብተን ያደረግነው እንጂ ሳንግባባ የሆነ ነገር አይደለም። ሴራ ተንኮል የለውም። ሴራ ተንኮልን ገምግመን አልፈናል። ፈጠርን ያሉትን ግንባር እንግዲህ ህዝቡ ምንም ሳይል ምንም ሳይጠይቅ በእርግጥ የሚከተላቸው ህዝብ ራሱ ስንት እንደሆነ ባይታወቅም አሁን አብዛኛው ወደ ሰላሙ እየመጣ በእነሱ ተስፋ የቆረጠውም ወደ ሰላም አማራጩም ባይመጣም ማለት እውነታውን ተረድቶ ወደ ትክክለኛው መንገድ ባይመጣም በቃ ሁሉንም ነገር እርግፍ አድርጎ ከካምፓቸው እያመለጠና እያፈነገጠ ያለው ብዙ ስለሆነ ያንን የሚያፈነግጠውን ለማረጋጋት በሚመስል ደረጃ ነው እንግዲህ እንደዚህ እየተጋጋጡ የሚገኘው። ግንባር ፈጠርን አላችሁ። ግንባር ፈጠርን ካላችሁ በኋላ በሴራና በተንኮል የተፈጠረ ግንባር አይደለም የሚለው ቃል ምን ማለት ነው? አልበላሽም ምን አመጣው የሚለውን ተረት እናነሳለን እዚህ ጋር። አልበላሽም ምን አመጣው ማለት አንበሳና ጦጣ፣ አንበሳ ጦጢትን ሊበላት ፈልጎ ጦጢትዬ ነይ እንጫወት አልበላሽም አላት አሉ። መጫወቱንስ እንጫወታለን ግን አልበላሽም ምን አመጣው አለችው ይባላል። በሴራና በተንኮል የተፈጠረ አይደለም የሚለው ምን አመጣው? በሴራና በተንኮል አመራር ለመሆን ወይም የግንባሩ መሪ ለመሆን የፈለገ ሰው ነበር ማለት ነው። በሴራና በተንኮል ነው ይሄ ቡድን ተፈጠረ የተባለው ለፕሮፓጋንዳ። ያንን ለመሸፋፈን ነው እናንተ እየተጋጋጣችሁ ያላችሁት። በሴራና በተንኮል የተፈጠረ ቡድን ለመሆኑ እኮ አየር ላይ ብቻ ለሚዲያ ግብአት ወይም ለፕሮፓጋንዳ ብቻ የተፈጠረ ግንባር መሆኑን ከምናረጋግጥበት አንዱ እስክንድር ነጋ ገና ተሾመ ተብሎ በማግስቱ የሰጣችሁን ሹመት አልቀበልም ሲል የውሸት ወይም የፕሮፓጋንዳ ግንባር መሆኑን አረጋግጠናል። ምክንያቱም እስክንድር ተወያይቶበት ተስማምቶ ሁሉም በአመራር ደረጃ ያሉት አባላት ተስማምተው ከሆነ ይሄ ግንባር የተፈጠረው እስክንድር ነጋ ከተሾመ በኋላ ሹመቱን አልቀበልም ሊል አይችልም። በሌለበት ነው የሾማችሁት፣ ያለ ፍላጎቱ ነው የሾማችሁት። ስለዚህ ያለ ፍላጎቴ የሾማችሁኝ ሹመት አልቀበልም ሲል ይፋ አድርጎ በይፋዊ ደብዳቤ ገልጿል። ውድቅ አድርጓል ሹመቱን። ይሄ የሚያሳየው እንግዲህ ይህንን ግንባር ፈጠሩ የተባሉ ሰዎች እነ ዘመነ ካሴ የተወሰኑ የዘመነ ካሴ ጓደኞች በጋራ ሆነው በሻዕቢያና በህወሓት አደራጅነት የፈጠሩት ቡድን እንጂ ሁሉም በዚህ በሽብር ቡድን ውስጥ እንንቀሳቀሳለን የሚሉ አመራሮች ያልተሳተፉበት በነዘመነ ካሴ ይሁንታ ብቻ ስልጣን በችርቻሮ የተሰጠበት ወይም ሹመት በችርቻሮ የተሰጠበት ግንባር እንደሆነ ከዚሁ መረዳት እንችላለን። እነዘመነ ካሴ ከዚህም በፊት ብዙ ጊዜ ተደራጀን እያሉ ሲያፈርሱ የነበረው በዘመነ ካሴ የስልጣን ጥማት እኔ መሪ ካልሆንኩ በሚል ፍላጎት እንደነበረም እናስታውሳለን። ነገር ግን ይሄ አልበላሽም የሚለው ሰውዬ ብቻ ሳይሆን ማለት በሴራና በተንኮል የተፈጠረ ቡድን አይደለም ከሚለው ሰውዬ ቀጥሎ ሌላ ደግሞ እሱ ጋር አብሮት ያለው ሰው ደግሞ የሚያወራው በጣም አስገራሚ ነገር ነው። ይሄን ግንባር ለመፍጠር ይላል። ይሄን ግንባር ለመፍጠር በጣም ብዙ መስዋዕትነት ከፍለናል። በጣም ብዙ ጀግኖች ጓዶቻችንን ካጣንና መስዋዕት ካደረግን በኋላ የፈጠርነው በደምና ባጥንት የተደራጀ ግንባር ነው ይላል። በድጋሜ እንኳን ደስ አላችሁም ጭምርት መልእክቴን አስተላልፋለሁ። የአማራ አንድነት ስለመጣ ብዙ ሲያስጨንቅ ሲያስጠብብ የነበረው አንድነት ስለመጣ እንኳን ደስ አላችሁ እላለሁ። የአማራ አንድነት የአማራ ተቋም
የሚያስፈልገው መውጫ መንገዳችን መዳኛችን አማራ አንድ መሆን፣ አንድ ቤት መስራት፣ በአንድ ጥላ ስር መከለል ስለሆነ ይሄ ደግሞ ከብዙ ችግር ብዙ መስዋዕትነት ተከፍሎ ብዙ ማጣት የሌለብንን ሰዎች ሁሉ አተን የመጣ አንድነት ነው። በደምና በአጥንት የተመሰረተ አንድነት ስለሆነ እንኳን ደስ አላችሁ እንኳን ደስ አለን እያልኩኝ ምን ማለት ነው? ለምንድን ነው ይሄን ሁሉ መስዋዕትነት የከፈላችሁት? ለምንድን ነው ያን ሁሉ ጓዶቻችሁን መስዋዕት እስከምታደርጉ ድረስ ጀግኖች ያላችኋቸውን ታጋዮቻችሁን ወይ ታጣቂዎቻችሁን እስከምትሰዉ ድረስ አንድ ግንባር አንድ ድርጅት መፍጠር ያቃታችሁ ለምንድን ነው? ሁላችሁም አማራንን ካላችሁ የአማራ ህዝብ ጥያቄ ይዘን የተነሳነን ካላችሁ ለአንድ አማራ የምትታገሉ ከሆነ አንድ የአማራ ድርጅት መፍጠር ለምን አቃታችሁ የሚል ጥያቄ እናነሳለን እዚህ ጋር። ምክንያቱም እነዚህ ሰዎች እንደሚሉት ለአማራ የህልውና አደጋ ለተጋረጠበት የአማራ ህዝብ እየታገልን ነው። የአማራን ህዝብ ከጥፋት ለማዳን እየታገልን ነው። የአማራን ህዝብ ነፃ እናወጣለን ሲሉ ነው የምንሰማቸው። ነገር ግን እንደዚህ የሚሉ ሰዎች አንድ ግንባር መፍጠር አልቻሉም። ምክንያቱም አንድ ግንባር ሊፈጥሩ ያልቻሉበት ምክንያት እነዚህ ሰዎች ይዘው ወደ ጫካ የገቡት የራሳቸውን የስልጣን ጥመኝነት ፍላጎት፣ ከዛም ሲቀጥል የሻዕቢያና የህወሓትን የከፋፍለህ ግዛ ፖለቲካ ድጋሚ በኢትዮጵያ ዙፋን ላይ ለማንገስ የጠላትን ዓላማ ይዘው ጫካ የገቡ እንጂ የህዝብ ጥያቄ ይዘው እውነትም ባርነት ውስጥ የገባ ህዝብ ኑሮ እውነትም የአማራ ህዝብ አደጋ ተጋርጦበት ያንን አደጋውን ለመቅረፍ ወይም ከአደጋ ለማዳን የገቡ ወይም የታገሉ ሰዎች እንዳልሆኑ ማረጋገጫው ሁልጊዜ ተደራጀን እያሉ በስልጣን ፍላጎታቸው ብቻ የሚያፈርሱት ቡድንና ግንባር ማረጋገጫ ነው። ራሳቸው እንደሚነግሩን ለአማራ እንታገላለን ይላሉ። ነገር ግን አንድ የአማራ ድርጅት ለመፍጠር እስከዛሬ ድረስ ሲተረማመሱ ነበር። ዛሬም ቢሆን ፈጠርን ያሉትን ይሄ የአንድነት ግንባር ያሉትን በሻዕቢያና በህወሓት አደራጅነት የተደራጀውን ዘመነ ካሴ ብቻውን ለጓደኞቹ በችርቻሮ ስልጣን ያከፋፈለበትን ግንባር ውሸት እንደሆነና ያልተፈጠረ ግንባር ወይም ያልተፈጠረ አደረጃጀት መሆኑን እስክንድር ነጋ በይፋዊ ደብዳቤ አረጋግጦልናል። ዘመነ ካሴ እኔ ስልጣን ካልያዝኩ እኔ የማልመራው ግንባር አይፈጠርም ብሎ እስከዛሬ ድረስ የፋኖን ትግል የጀመርነው እኛ ነን። የጎጃም ፋኖን የመጀመሪያውን ትግል የፈጠረው እኛ የማንመራው ግንባር ደግሞ አይፈጠርም ብሎ የጀመርነውን እዚህ ያደረስነውን ትግል ዳር ሳናደርሰው ትግላችንን ለሌላ ሳልፈን አንሰጥም እያለ ሲፎክር ብዙ ጊዜ ተመልክተናል። ስለዚህ አሁንም እነ እስክንድር ሳይወያዩ ሌላው አባል ሳይነጋገር እነ ዘመነ ካሴ ብቻ የውሸት የፕሮፓጋንዳ ግንባር ፈጠርን ብለው ከዚያ በኋላ እነ እስክንድር ነጋ አንቀበልም ብለው በይፋዊ መፍረሱን ወይም አለመፈጠሩን ግንባሩ አረጋግጠውልናል። እስክንድር ነጋ ግን ለምን በዚህ ደረጃ የማይመጥነውን ቦታ ሰጡት የሚሉ ብዙ ተከራካሪዎች ደግሞ እየመጡ ነው። ግማሹ እስክንድር ነጋን ንቀውታል፣ በማይመጥነው ደረጃ ላይ የሾሙት ለሱ ያላቸው ክብር ለሱ ያላቸው ቦታ ስለወረደ ነው የሚሉ አሉ። ከነዚህ መካከል ጋዜጠኛ የኢሳት ጋዜጠኛ የነበረው ማነው አፈወርቅ አግደው የሚባለው ሰውዬ እስክንድር ነጋን ምን ያክል እንደናቁት እነዚህ እነ ዘመነ ካሴ እነ ምሬ ወዳጆ የምትሏቸው ምን ያህል ንቀት እንዳለባቸው በሚያስረዳ መልኩ ለእስክንድር ሲከራከር ተመልክተነዋል። እስክንድር ነጋን የመሰለ ሰው የፖሊስና የስትራቴጂ ጥናት ማድረግ ማለት በማናወር ላይ ማስበላት ነው። እኔ ያየሁት እንደ አንድ ሰው አንድነቱ ጭራሽ ከአፋሕድ አሰራር በጣም ወደኋላ የወረደ የማይመስል አይነት ነገር የውሃና የዘይት መቀላቀል አይነት ነገር እየመሰለኝ መጣ። እውነቱን ለመናገር አንዳንዶቹ እስከ ሱዳን በረሃ ይሄዳሉ ገጥዬ፣ አንዳንዶቹ እስከ ኤርትራ በረሃ ይሄዳሉ። የኃይል አሰላለፍ መፈለግ በፖለቲካ ሂደት ውስጥ ያለ ነው። ነገር ግን የማንን ዓላማ ተሸክሞ ወዴት ለማምጣት ከህወሓት ጋር ይተባበራሉ የሚባሉ አሉ። ውስጣቸውም ያንን ያውቃል። ከህወሓት ጋር ሲተባበሩ የትኛውን የህወሓት ዓላማ ስራ ላይ ለማዋል ነው? አፈወርቅ አግደው እንግዲህ በኢትዮጵያዊነት ሲከራከሩ ከነበሩ ጋዜጠኞች መካከል የምናውቀው ነገር ግን መጨረሻ ላይ ወደ አማራ ብሔርተኝነት ወይም ወደ ጎጡ ገብቶ አዘቅት ውስጥ የተዘፈቀ ሰው ነው። እንግዲህ እስክንድር ነጋ በዚህ ደረጃ የበታች ወይም የግርጌ ስልጣን የተሰጠበት ወይም ለሱ በዛ ደረጃ በማይመጥነው ደረጃ ከሆነ የተሰጠው ይሄ ስልጣን ለምን እንደዛ ሆነ የሚል ጥያቄ ካነሳን
ከዚህ በፊት እነ ጀነራል ተፈራ ማሞ በተደጋጋሚ እስክንድር ነጋ ከአማራነት ይልቅ ወደ ኢትዮጵያዊነት ያደላል እያሉ ሲናገሩም ሰምተናል። በአማራ ብሔርተኝነት ዳውት ስላለባቸው ወይም ስለማያምኑት እሱን ከጨዋታ ውጭ ለማድረግ የተጫወቱት ጨዋታ እንደሆነና የተወሰኑ 4-5 ሰዎች ብቻ በጋራ ሆነው ስልጣን ተከፋፍለው የፈጠሩት ግንባር መሆኑን የምናረጋግጥበት ነው። ምክንያቱም እነዚህ ሰዎች የአማራ ብሔርተኞች ናቸው። ከአማራ ብሔርተኝነት ውጪ መዳረሻችን ኢትዮጵያ የሚሉት ውሸት እንደሆነ እስክንድር ነጋ ለምን ለኢትዮጵያዊነቱ አደላ ብለው በዚህ ደረጃ ከቡድኑ ሊያገሉትና ገሸሽ ሊያደርጉት የሚሞክሩበትን ሂደት ካየን ማረጋገጫ ሊሆን ይችላል ከበቂ በላይ። ከዚህ እስክንድር ነጋን ለምን በዚህ ደረጃ በማይመጥነው ደረጃ ሾሙት ከሚሉት በተቃራኒ ደግሞ ማለት ከዛ በባሰ ደረጃ የሻዕቢያ ተላላኪ ቡችሎች የሆኑት እስክንድር ነጋን በጣም አሰቃቂ በሆነ ደረጃ እንዲያውም ቡድኑን እንዳፈረሰ እስከዛሬም ድረስ የፋኖ አደረጃጀት እንዳይመሰረትና እንቅፋት እየሆነ ሲያስቸግር የነበረ ሰው ስለሆነ እስክንድር ነጋ በዚህ በፋኖ አመራሮች ሕግ መሰረት እርምጃ ሊወሰድበት ይገባል ሲሉ እነ መዓዛ መሐመድ እንዲሁም የሻዕቢያው ተላላኪ ሀብታሙ አያሌው የሚባለው ሰውዬ እስክንድር ነጋን በሚያንቋሽሽ መልኩ መግለጫ አውጥተዋል። ባንዳነት ምን ማለት እንደሆነ ቅርጹን፣ መልኩን፣ ይዞታውን ከጠየቃችሁ እስክንድር ነጋን ይመስላል። ባንዳነት ቅርጹ ያንን ነው የሚመስለው። እሱ ጊዜ አልፏል። መሬት ላይ ባለቤቶች ኖረውታል፣ ሰርተው የጨረሱ ከዚህ በኋላም ደግሞ ማንነታቸውን የሚያሳዩ ያንን ትቀበላለህ፣ ትደግፋለህ፣ አብረህ ትቀጥላለህ። አይ አይስማማኝም እቃወማለሁ ስትል የራስ አደረጃጀት ይኖርሃል ወይ የራስ ትግል ይኖርሃል። እየተበሻቀጡና አጀንዳ እየሰጡ ግን የአማራ ትግልን በሳይበር መምራት የሚቻልበት ዘመን አልቋል። ይሄ ግን ለማድረግ የሚደረግ ጥረት ሁሉ ግን እኔ ብልጽግና ከሚያደርገው ነገር ለይቼ ማላየው የመጨረሻው የካሃዲነት ጥግ ነው። ድርጅቱ የራሱን እርምጃ መውሰድ አለበት ብዬ ነው የማምነው እኔ። በጣም ያሳዝናል፣ በጣም ያሳፍራል። እስክንድር የሰራው ስራ ይቅርታ ጠይቆ እንደገና መቀጠል መቻል አለበት በዛ ሂደት። አሊያ ግን ድርጅቱ ቀጥ ያለ አቋም መውሰድ መቻል አለበት። ድርጅቱ የራሱን እርምጃ መውሰድ አለበት ብዬ ነው የማምነው እኔ። እንደዚህ ነው የሚያወሩት እነዚህ ሰዎች ማለት ለአንድ ሰው ህይወት ምንም ቫልዩ የሌላቸው እነሱ የሚፈልጉት ነገር ካልሆነ በስተቀር በኢትዮጵያዊነት አቋም ያለው ወይም ደግሞ በፖለቲካ አመለካከት የተለያቸው ሰው ካለ ከዚህም በፊት እስክንድር ማነው ዘመነ ካሴ በአቋም የተለየንን እንቅፋት የሚሆነብንን ሰው ወይም በዓላማ የሚለየን ሰው ካለ እናቃጥለዋለን ብሎ በይፋ ሲናገርም ተመልክተናል። ስለዚህ እስክንድር ነጋ በዚህ ደረጃ ህይወቱ ላይ አደጋ በጋረጠ መልኩ አመራር እየሰጡ ያሉ የአሸባሪው ቡድን የሚዲያ ክንፍ አባላት ናቸው እነዚህ ሰዎች። እኔ አሁን እስክንድር ነጋ የተሰጠው ሹመት ይመጥነዋል አይመጥነውም፣ በዛ ደረጃ የፖሊሲ እና ስትራቴጂክ ጥናት ምናምን ቢሮ ኃላፊ መሆን አለበት የለበትም፣ እንደዚህ አይነት የጅል ጨዋታ ውስጥ አልገባም። ምክንያቱም በመጀመሪያ ደረጃ ያልተመሰረተ የሌለ ለውሸት ፕሮፓጋንዳ ለነመዓዛ መሐመድ ግብአት ብቻ የሚውል እነዘመነ ካሴና 3-4 ጓደኞቹ በጋራ ሆኖ የፈጠሩት ግንባር እንጂ ሲጀመር የተፈጠረ ግንባር በሌለበት ሁኔታ ይሄ ሹመት ይገባዋል አይገባውም፣ ይመጥነዋል አይመጥነውም የሚባል የጅል ጨዋታ ውስጥ መግባት አያስፈልግም። እስክንድር ነጋ ከዚህም በፊት በሰራሁት ቪዲዮ እንደተናገርኩት ክብሩን ያጣው ራሱን ያዋረደው ወያኔን ሲታገልበት የነበረውን ያንን ብዕሩን አስቀምጦ ነፍጥ አንግቶ የዘር ፖለቲካ ውስጥ የብሔር ጭቃ ውስጥ ሂዶ ማብካት የጀመረ ጊዜ ነው። ስለዚህ አሁን በራሱ ጊዜ ማለት የገባበት ጥፋት ገብቶት እንደምንም ብሎ ከነዚህ ሰዎች መንጋጋ አምልጦ ህይወቱን ማዳን ቢችልና ቢያንስ ለልጁ ለናፍቆት ሲል ህይወቱ ተርፎ ቢወጣ ደስ ይለኛል። ከዛ በተረፈ በራሱ ጊዜ ራሱን ለውርደት ራሱንም ደግሞ ህይወቱን አደጋ ላይ ለመጣል ፈቅዶ የሄደ ሰው ስለሆነ በማይገባው ትግል ውስጥ የገባ ሰው ስለሆነ የሚመጣውን ኃላፊነት ሁሉ በራሱ ደረጃ ይወስዳል ብዬ አስባለሁ። እነዚህ ሰዎች እስክንድር ነጋን ማግለል የፈለጉት አንዱ የነ ማስረሻ ሰጤ ቡድን እንግዲህ ከእስክንድር ነጋ ጋር የነበረው ቡድን በጣም በብዙ ቁጥር በብዙ ሺህ በሚቆጠሩ ታጣቂዎች ወደ ሰላም እየመጡ እንደሆነ ይታወቃል። የእስክንድር ነጋ ቡድን አሁን የትጥቅ ትግል ላይ የለም። ብቻውን የቀረሰው ስለሆነ የፈለጉት ቦታ ላይ ቢያስቀምጡት ከመቀበል ውጪ አማራጭ እንደሌለው ስለሚያምኑም ነው በማይመጥነው ደረጃም ከሆነ በግርጌ የስልጣን ኃላፊነት ላይ ያስቀመጡት። ነገር ግን እስክንድር ነጋ ህይወቱ አደጋ ላይ መውደቁ እንዳለ ሆኖ እነዚህ ሰዎች ግን
ሚዲያ ላይ ተቀምጠው አሜሪካ ተቀምጠው በሰው ህይወት ላይ የሚፈርዱ በጣም ብዙ ንጹሃን እንዲገደሉ እንዲጨፈጨፉ እስከዛሬም ድረስ በሚዲያ ላይ ሲሰሩና የፖለቲካ ትርፋቸውን ሲያጋብሱ የነበሩ በጣም ብዙ ንጹሃን ደም እጃቸው ላይ ያለባቸው ሰዎች ዛሬም እነሱ አሜሪካ ተቀምጠው ልጆቻቸውን እያሳደጉና በተደራጀ በተመቻቸ ህይወት ላይ እየኖሩ በኢትዮጵያውያን ላይ እከሌ ይገደል፣ እከሌ ይሙት፣ እከሌ ይሻር፣ እከሌ ይነሳ እያሉ የአማራን ትግል የሚመሩት እነዚህ ሰዎች ናቸው ወይ? መዓዛ መሐመድ ናት ወይ አሁን የአማራን ትግል የምትመራው? እንደው አማራ ህዝብ የሚያታግል ዓላማ የሚያታግል ጥያቄ አለው ተብሎ ራሱ ቢታሰብ ይህን ትግል የምትመራው እቺ ሴትዮ ናት? ማን ነች? እነ ፕሮፌሰር አስራት ወልደየስን የመሰሉ ጀግና ልጆች ምሁራን ልጆች የነበሩት የአማራ ህዝብ በነ መዓዛ መዳፍ ላይ ወደቀ። አሁን እሷን እንደ አማራ ነፃ አውጪ እንደ አማራ አታጋይ አድርጎ የሚቆጥር ህዝብ አለ። እኔ በጣም የሚያሳፍረኝ እነሱ ከሚያወሩት ፕሮፓጋንዳ እነሱ ቢዝነሳቸውን እየሰሩ ነው። እነሱ በዘር ፖለቲካ ነው የሚያተርፉት። የዘር ፖለቲካ ውስጥ የገባ ሰው በዘር ፖለቲካ ቢዝነሱን እየሰራ ኑሮውን እየኖረ እንደሆነ ይታወቃል። ነገር ግን ይችን ሴትዮ አሁን የአማራ ነፃ አውጪ ፖለቲካ ወይም የፋኖ ታጋይ አድርጎ የሚያስብ ሰው ካለ ከሞተ ሰው ተለይቶ መታየት የለበትም ብዬ አስባለሁ። ሲቀጥል የኢትዮጵያ መንግስት ከአሜሪካ መንግስት ጋር ተነጋግሮ በዚህ ደረጃ ከሽብርተኛ ቡድን ጋር እየሰሩ ሀገር ለማፍረስ የሚታትሩ ሰዎች መኖራቸውን በዲፕሎማሲ መንገድ አሳውቆ በእነዚህ አሸባሪዎች ላይ በሰው ህይወት ላይ በሚፈርዱ ሰዎች ላይ አሜሪካ ተቀምጠው ኢትዮጵያን ለማተራመስ የንጹሃን ደም ለማፍሰስ በሚታትሩ ሰዎች ላይ ሊያደርግ የሚችለው እነዚህን ሰዎች በህግ መጠየቅ የሚችልበት መንገድ የለም ወይ? ይህን ጥያቄ በጣም በተደጋጋሚ ጊዜ አንስቻለሁ። የፌዴራል ፖሊስ የኢንተርፖል ከሚባለው ዓለም አቀፍ የፖሊስ ተቋም ጋር እንደሚሰሩ አውቃለሁ። የኢትዮጵያ የጸጥታ ተቋማት የኢትዮጵያ የውጭ ጉዳይ ሚኒስትር ከአሜሪካ መንግስት የውጭ ጉዳይ ቢሮ ጋር ተነጋግሮ ሀገርን ለማፍረስ አሜሪካ ተቀምጠው የሚሰሩ የጠላት ተላላኪዎች መኖራቸውን አሳውቆ እነዚህ ሰዎች ከአሜሪካ ዲፖርት የሚደረጉበት በህግ የሚጠየቁበትን ነገር መፍጠር መቻል አለበት ብዬ አስባለሁ። የሆነ ቀዳዳ መኖር አለበት። ማንም እንደዚህ አፉን እየከፈተ ማንም በሰው ህይወት ላይ እየፈረደ ማንም ኢትዮጵያን ለማፍረስ በማፍረስ ህይወታቸውን የመሰረቱ ሰዎች ምንም እንኳን ኢትዮጵያን ለማፍረስ የሚችል አቅም ባይኖራቸው ነገር ግን እከሌ ይሙት፣ እከሌ ይገደል፣ እከሌ ደሙን አፍስሱ፣ እከሌን እርምጃ ወሰዱበት እያሉ እነሱ በሰላም የሚኖሩበት ነገር መቆም አለበት። የኢትዮጵያ መንግስት የሆነ ቀዳዳ መፍጠር አለበት ብዬ አስባለሁ። ሲቀጥል የሽብር ቡድኑ አሁን በየቀኑ እየፈረሰ በየቀኑ እየተሸነፈ በየቀኑ የኢትዮጵያ መከላከያ ሰራዊት በሚወስድባቸው እርምጃ እየተደመሰሱ ከመሆናቸውም በላይ የሰላም አማራጭን የተከተሉ የታጣቂ ቡድን አባላት ደግሞ በገፍ እና በሰልፍ ወደ ሰላሙ እየመጡ ስለሆነ የእነዚህን ሰዎች ወሬ የምንሰማበት ጊዜ እጅግ በጣም አጭር እንደሚሆን በእርግጠኝነት መናገር እችላለሁ። የአሸባሪው ቡድን ካምፕ ግን በምታዩት መልኩ ተተረማምሶ በአንድ እስክንድር ነጋ እየታመሰ ገመናቸው እየተገለጠ ይገኛል። እስክንድር ነጋ ማለት የምችለው ነገር እኔ ስለ እስክንድር ነጋ ስለ ልጁ ስለ ናፍቆት ሲል በወያኔ ዘመን ስለከፈለው ለኢትዮጵያ ስለከፈለው መስዋዕትነት ሲል ፈጣሪ እንደምንም ህይወቱን አትርፎ ከዛ ቢያወጣው ደስ ይለኛል፣ እመኛለሁ። እሱም በሚችለው ቀዳዳ ሁሉ ከዚህ በኋላ እነዚህ ሰዎች መንጋጋ ውስጥ መቆየት ለመነከስና ለመቆርጠም ካልሆነ በስተቀር ምንም የሚፈይደው ነገር እንደሌለ አውቆ አምልጦ ሊወጣ የሚችልበት እድል ቢኖር ያን ዜና ተከታትለን የምናገኘውን መረጃ ሁሉ ከዚህ አደረጃጀት ጋር ተያይዞ ከእስክንድር ነጋ ጋር ተያይዞ የምናገኘው መረጃ በቀጣይ ይዘን የምንቀርብ ይሆናል። ለዛሬ የነበረኝ ፕሮግራም ይህንን ይመስላል። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። በሱፐር ቻት እና በሱፐር ስቲከር እንዲሁም ከታች በምናስቀምጠው የንግድ ባንክ አካውንት ድጋፍ ልታደርጉልን እንደምትችሉ ለማስታወስ እወዳለሁ። ከፕሮግራሙ ጋር አብራችሁ ስለነበራችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ መረጃ እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያን በሱፐር ቻት እና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን። ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ። መሆን መልቲሚዲያ የአዲሱ ትውልድ ሚዲያ